ሰላም ወገኖቼ እንዴት ናችሁ? እግዚአብሔር ሰላም፣ እግዚአብሔር ጸጋ፣ እግዚአብሔር ፍቅር፣ እግዚአብሔር አብሮነት ከናንተ ጋር ይሁን። ይህ የጸሎት ፕሮግራም ነው። የጸሎት ጊዜ ነው። በእግዚአብሔር ፊት የምንሆንበት አብረን እንድንጸልይ ነው። ጌታ መልካም ነው። ጸሎት በጣም አስፈላጊ ነገር ነው። ያለ ጸሎት ከእግዚአብሔር ጋር መገናኘት አይቻልም። ከእግዚአብሔር ጋር የምንገናኝበት ዋናው ድልድዩ መሰረቱ ጸሎት ነው እና ከኔ ጋር እንጸልያለን። ዛሬ መጀመሪያ ጸሎት ጊዜ ነው። በቃ ከኔ ጋር አብረን እንድንጸልይ ብቻ ነው የምፈልገው። እግዚአብሔር የተመሰገነ ይሁን። በምስጋና እንጀምራለን። ጌታን በብዙ እናመሰግናለን። ጌታ ሆይ ተባረክ። ጌታ ሆይ ተመስገን። የረዳህን ያገዝከን ከኛ ጋር ያለህ ምሕረት ያላለቀ ቸርነት ያላለቀ አንተ ታላቅ አንተ ኃያል ቅዱስና የተፈራህ በሰማይ ያለህ በዙፋን ያለህ አባታችን ሆይ እናመሰግናለን። ስለሆነው እናመሰግናለን፣ ስላልሆነው እናመሰግናለን። እግዚአብሔር አባት ሆይ ስላለፈው እናመሰግናለን። አሁን ስላለንበት እናመሰግናለን። ወደፊትም ስለሚመጣው እናመሰግናለን። ሁሉ በእጅ ስላለ እናመሰግናለን። የክብር አምላክ፣ የክብር ጌታ፣ የክብር ንጉስ አንተ ብቻ ነህ። አንተ ብቻ ነህ። የምታኖረን አንተ ነህ። የምትረዳን አንተ ነህ። እረኛችን አንተ ነህ። ጠባቂያችን አንተ ነህ። በክፉ ቀን አባዬ፣ በመከራ ቀን ጌታ ሆይ መሸሸጊያ አንተ ነህ። ዋሻው አንተ ነህ። ማምለጫ አለቱ አንተ ነህ አባዬ። እናመሰግናለን። አንተ ከኛ ጋር ስላለህ ጌታ ሆይ እኛ መኖራችን ዋስትናው አንተ ነህና ጌታ ሆይ ተመስገን። በብዙ ምስጋና በብዙ ዝማሬ ወደፊትህ እንቀርባለን። ጌታ ሆይ ተመስገን። በብዙ ዝማሬ እገባለሁ ቤትህ እገባለሁ፣ በብዙ ዝማሬ እገባለሁ ደስ አሰኘዋለሁ። በብዙ ዝማሬ እገባለሁ ቤትህ እገባለሁ፣ በብዙ አምልኮ እገባለሁ ደስ አሰኘዋለሁ። ሃሌሉያ። አንተን አመልክሃለሁ፣ አንተን አመልክሃለሁ፣ አንተን አመልክሃለሁ፣ አንተን አመልክሃለሁ። እንዳንተ ታላቅ አምላክ ማን ነው? እንዳንተ ታላቅ አምላክ ማን ነው? ሃሌሉያ። በብዙ ምስጋና እገባለሁ ቤትህ እገባለሁ፣ በብዙ አምልኮ እገባለሁ ደስ አሰኘዋለሁ። እግዚአብሔር ይባረክ። ጌታ ሆይ ተባረክ። በእውነት ከልብ የሆነ ምስጋና፣ ከልብ የሆነ አምልኮ እግዚአብሔር ሆይ ከልብ የሆነ ጸሎት፣ ከልብ የሆነ አባዬ ወደ አንተ የሚያቀርብ እግዚአብሔር አባት ሆይ መንፈስ ቅዱስ የእግዚአብሔር መንፈስ፣ የሚረዳን መንፈስ፣ የሚጠብቀን መንፈስ፣ የሚመራን መንፈስ እግዚአብሔር ሆይ የላክልን መንፈስ፣ ከኛ ጋር ያለው መንፈስ ጌታ እግዚአብሔር አባት ሆይ እናመሰግናለን። የከበረውን የተወደደውን የተመሰገነውን ያንተ የሆነውን ጌታ ሆይ ለኛ ስለሰጠህን፣ ስላካፈልከን፣ ስለገለጥክልን፣ በብርሃን ስላለን በአንተ የተነሳ ጌታ ሆይ ጨለማችን ስለተገፈፈ እግዚአብሔር አባት ሆይ እረፍት ስለሆነልን፣ ሰላም ስለሆነልን፣ መጠጋት ስለሆነልን እግዚአብሔር ሆይ ሮጠን ማምለጫ ስላለን አባዬ ሁሉ ጊዜ ከኛ ጋር ስላለህ እናመሰግናለን። ይቅር ስላልከን በደላችን ኃጢአታችን እግዚአብሔር ሆይ ስለተከደነልን ዛሬ ደግሞ ጌታ ሆይ አዲስ ቀን ስለሆነ ይህን ቀን ያየነው በአንተ የተነሳ በምሕረት የተነሳ በፍቅር የተነሳ እዚህ ስለደረስን እናመሰግናለን። ክብር ተጠቅልሎ ለአንተ ይሁን ጌታ ሆይ ሁሉን ታደርግ ዘንድ ቻይነህ ሐሳብ የማይከለከል አንተ ብቻ ነህ አባዬ። መሪያችን ነህ፣ ሞገሳችን ነህ፣ ኃይላችን ነህ፣ መከታችን ነህ፣ አስተማሪያችን ነህ፣ እረኛችን ነህ፣ ጌታችን ነህ፣ ንጉሳችን ነህ አባዬ። ሁለመናችን ነህና እናመሰግናለን። በዚህ ዕለት ደግሞ ጌታ ሆይ በፊትህ አለን።
እኔና እህቶቼ ወንድሞቼ እግዚአብሔር ሆይ ይህንን ጊዜ ይህንን ደቂቃ እግዚአብሔር ሆይ ላንተ አሳልፈን እንሰጣለን። አባት ሆይ ይህን ደቂቃ ይህን ሰዓት ደግሞ በፊት እንድንሆን ድምፃችንን እንድናሰማ አንተም ደግሞ ድምፅህን ስለምታሰማን እናመሰግናለን። እግዚአብሔር ሆይ በፊት መሆን መታደል ነው። ካንተ ጋር መሆን መታደል ነው። መጸለይ መቻል መታደል ነው። እግዚአብሔር አባት ሆይ እንድንጸልይ ጌታ ሆይ የተወሰነች ደቂቃ እንኳን እግዚአብሔር አባት ሆይ በዚህ በሚቅበዘበዝ ዓለም በብዙ ውጣ ወረድ ውስጥ ትውልድ በሚያልፍበት ዘመን እኛን ረድተን ጌታ ሆይ ዝቅ ብለን አባዬ ይህ ጊዜ ካንተ ጋር እንድናሳልፍ ስለረዳህን ተመስገን። ሁሉ ካንተ ነው። ሁሉ ባንተ ነው። ሁሉ ላንተ ነው። ጊዜውን ሰዓቱን አንተ ተረከብ። ክብር ይሁንልህ ጌታ ሆይ ተመስገን። ዛሬ በጸሎታችን እግዚአብሔርን ክብርን አሳየን እንለዋለን። ክብርን አሳየን ሙሴ እንዳለ በዚህ በዘጸአት 33 ላይ ሙሴ እንዲህ አለ፣ በቃ እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከኔም ጋር የምትልከውን አላስታወቅከኝም። አንተም በስም አወቅኩ፣ ደግሞም በኔ ፊት ሞገስን አገኘህ አልከኝ። አሁንም በፊትህ ሞገስ አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስን አገኝ ዘንድ መንገድህን እባክህ አሳየኝ። ይህም ሕዝብህ እንደሆነ ተመልከት አለው። ሃሌሉያ። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍም አለው። እርሱም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን አለ። በምድር ፊቱ ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔር ሙሴን በፊቴ ሞገስ ስላገኘህ በስምህም ስላወቅኩህ ይህን ያልከውን ነገር አደርጋለሁ አለው። እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ ይላል። ዛሬ በእግዚአብሔር ፊት ያለነው ጸሎታችን፣ ጥያቄያችን ክብርህን አሳየን ነው። በዚህ በእኛ ዘመን የእግዚአብሔር ክብር ርቆ በብዙ ጉስቁልና ውስጥ፣ በብዙ ድካም ውስጥ፣ በብዙ ጉስቁልና በቃ ምቾት የሚመስል ጉስቁልና ውስጥ አለን። እግዚአብሔር አባት ወይ ዛሬ ግን እንደ ሙሴ በፊት ዝቅ ብለን ጌታ ወይ አንተ ከሌለህ፣ አንተ ከማትኖርበት፣ አንተ ከማትገኝበት እንዳንገኝ፣ አንተ ካልወጣ እንዳንወጣ፣ በነገራችን ሁሉ ላይ እንድትቀድም፣ በሕይወታችን ሁሉ ላይ አንተ ከፊት እንድትሆን፣ አንተ እንድትታይ፣ ስለኛ እንድትታይ፣ ስለኛ እንድትቀድም ጸልያለን። ከሁሉ የሚያስፈልገው ያንተ ክብር ነው ጌታ ሆይ። ከሁሉ የሚያስፈልገን በአንተ ፊት ሞገስ ማግኘት ነው። እግዚአብሔር ሆይ በዚህ ደቂቃ በዚህ ሰዓት እኔና እህቶቼ እኔና ወንድሞቼ በአንድ ልብ ሆነን በእውነት በተሰጠን ጊዜና እድል ጌታ ሆይ ፊትህን እንፈልጋለን። ሙሴ አንተን አፍ ለአፍ እንዳነጋገረ ለሕዝብ አባዬ መፍትሄ እንደሆነ ረድተኸው ሕዝብህን ነፃ እንዳወጣ ዛሬም በእኛ ዘመን ጌታ ሆይ በብዙ ስርዓት ውስጥ ያለ ትውልድ አለና ዛሬ እግዚአብሔር አባት ሆይ በብዙ ጭንቅ ውስጥ፣ መከራ ውስጥ፣ ጉስቁልና ውስጥ፣ መቅበዝበዝ ውስጥ ያለ ትውልድ አለና ዛሬ በፊትህ ነን አባዬ። ክብር ይገለጥ። ከተለማመድ ነው አንተ ከሌለህበት፣ ያንተ ክብር ከማይታይበት
እግዚአብሔር ሆይ ሞገስ ባጣንበት ሕይወት እግዚአብሔር ሆይ እንድታወጣን ዛሬ መላቀቅ እንዲሆንልን ዛሬ ጌታ ሆይ አንተን አጥርተን ማየት እንዲሆንልን ድምፅህን አጥርተን መስማት እንዲሆንልን እግዚአብሔር ሆይ እንለምናለን፣ እንጸልያለን፣ እንለምናለን። ዛሬ እንጠራለን። ሙሴ እንዳለው ጌታ ሆይ እባክህ ክብርህን አሳየን እንላለን። እባክህ ክብርህን አሳየን አባ። እባክህ አባዬ መገኘት ህልውና አባዬ ዛሬ ከቤተ ክርስቲያን ርቋል፣ ከህይወታችን ርቋል አባ። ሳናቀው የተወሰደብን ምርኮ እንዲመለስ፣ የተበዘበዝነው እንዲመለስ፣ የተሰረቅነው እንዲመለስ፣ የቤተ ክርስቲያን ክብር እንዲመለስ በህይወታችን እግዚአብሔር አባት ሆይ ደባል ያደረግነው አንተ የማትከብርበት ነገር ከኛ ተነቅሎ እንዲወጣ የሚነቀለውን እንድትነቅል እግዚአብሔር አባት ሆይ የዘመኑ ሙሴ ልታስነሳ የዘመኑ ሙሴ ለትውልድ መሪ የሆነ አባይዬ በአንተ የተወደደ በአንተ የተመራ አባይዬ በአንተ የተመረጠ እኔ ካንተ ጋር ሄዳለሁ የምትለው የምታሳርፈው አባይዬ ይሄ ትውልድ እንዲያርፍ ጌታ ሆይ ትውልድን የሚያሳርፍ ሙሴ በእኛ ዘመን ጌታ ሆይ የናፈቅነውን ክብርህን የሚያሳየን አባዬ ክብርህን እንድናይ በሕይወታችን ውስጥ ክብር እንዲገለጥ በቤተ ክርስቲያን ክብር እንዲገለጥ በኑሯችን ክብር እንዲገለጥ በጌታ በኢየሱስ ክርስቶስ ስም ዛሬ እንጸልያለን አባ። እግዚአብሔር ሆይ መርጠናል፣ ለይተናል፣ በስምህ ተጠርተናል፣ በቤትህም አለን አባዬ። በቤትህ ያንተ መገኘት ያስፈልገናል፣ መገኘት ያስፈልገናል ጌታ ሆይ። መንፈስ ያስፈልገናል ጌታ ሆይ። እግዚአብሔር ሆይ ሕይወታችን ካላንተ ባዶ ነው። የጎደለው ክብር ነው፣ የጎደለው ያንተ መገኘት ነው አባዬ። ሰው በእህልና በውሃ ብቻ አይኖርም አባ። አንተ ከሌለህ መኖር አንችልም። እግዚአብሔር አባት ሆይ ክብርን አሳየን። የገባህልን ቃል አባዬ የታመነ ነው። ያንተ የሆነውን እንጠብቃለን ጌታ ሆይ። መልካምነቴን ሁሉ በፊት አሳልፋለሁ እንዳልከው ለሙሴ ጌታ ሆይ ይቅር የምለውን ይቅር እላለሁ የምምረውንም እምራለሁ እንዳልክ ዛሬ ብዙ ምህረት ያስፈልገናል። ዛሬ ብዙ ይቅርታ ያስፈልገናል። ለሕዝብህ ምህረት ታደርግ ዘንድ፣ ለቤተ ክርስቲያን ምህረት ታደርግ ዘንድ እግዚአብሔር ሆይ ያንተ ነገር ጎልቶ ይወጣ ዘንድ፣ ያንተ ነገር ድል ነስቶ ይወጣ ዘንድ አባዬ ከማደሪያ ትነሳ ዘንድ ጌታ ሆይ ምድር ሁሉ ዝም ትበላል። ከመቅደሱ ተነስቷል ጌታ አባዬ። ይህ ጊዜ ዘመን ቀላል አይደለም አባ። መፍትሄው ደግሞ አንተ ብቻ ነህ ጌታ ሆይ። ሕዝብህን አስብ፣ ትውልድህን አስብ፣ እህቶቼን አስብ፣ ይህን ጸሎት የሚሰሙትን አስብ አባዬ። በተለያየ ነገር የታሰርንበት ነገር አለ። እግዚአብሔር አባት ሆይ ምሕረትህ ትምጣ። ምሕረትህ በትውልድ ላይ ይምጣ። ምሕረትህ በሕዝብ ላይ ይምጣ። እግዚአብሔር አባት ሆይ ዛሬ ፊትህን እንፈልጋለን። ዝቅ ብለን ጌታ ሆይ በእግር ስር ሆነን አባዬ ጌታ ሆይ ስምህን እንጠራለን። ጥሩኝ እመልሳለሁ ብለሃል ጌታ ሆይ። አንኳኩ ይከፈታል ብለሃል። ፈልጉኝ ታገኙኛላችሁ ብለሃል። ዛሬ ፍለጋችን አንተ ነህ ጌታ ሆይ። ጥያቄያችን አንተ ነህ ጌታ ሆይ። እያንኳኳን ነው ጌታ እግዚአብሔር አባት ሆይ ትከፍትልን ዘንድ ጌታ ሆይ ክብርህን ታሳየን ዘንድ አንተ በሌለህበት መገኘት እንዳይሆን አንተ በሌለህበት መኖር እንዳንለምድ ጌታ ሆይ ክብር በሌለበት፣ ሉና በሌለበት፣ ጥበቃ በሌለበት በጌታ በኢየሱስ ክርስቶስ ስም
እንዳንለማመድ እንዳንገኝ ጌታ ሆይ ተለያየ ነገር አባዬ ሳናቀው ከክብር ያወረደን ነገር ከቤት ያወጣን ነገር በጌታ በኢየሱስ ክርስቶስ ስም ዛሬ ከኛ ላይ እንዲነሳ ቀንበር እንዲሰበር ጌታ ሆይ ያንተ የሆነው ነገር ጎልቶ እንዲወጣ እግዚአብሔር አባት ሆይ በስም በተጠራ ነው በእኛ ላይ ጌታ ሆይ ክብርህ እንዲገለጥ እንለምናለን፣ ጸልያለን። አንተ በሌለህበት አምልኮ እንዳንለምድ፣ አንተ በሌለህበት በቤት መገኘት እንዳይሆን ጌታ ሆይ የቤታችን ክብር አንተ ነህ ጌታ ሆይ የቤተ ክርስቲያን ራስ አንተ ነህ እግዚአብሔር አባት ሆይ መገኘት ከኛ ጋር ይሁን። አንተ ካለህ ሁሉ አለና አባዬ እግዚአብሔር ሆይ አንተ ካለህ ይበቃኛል፣ ሙሉ ሰላም ይሰማኛል፣ መገኘት ያረካኛል። አንተ ካለህ ይበቃኛል፣ ሙሉ ሰላም ይሰማኛል፣ መገኘት ያረካኛል። ሃሌሉያ። እንደገና ሙላኝ፣ እንደገና ሳየኝ፣ እንደገና ምከረኝ፣ እንደገና አስተምረን፣ እንደገና አስበን፣ እንደገና ያን እንደገና ምከረን፣ እንደገና መልሰን፣ እንደገና አንተ ካለህ ይበቃናል፣ ሙሉ ሰላም ይሰማናል፣ መገኘት ያረካናል። አንተ ካለህ ይበቃኛል፣ ሙሉ ሰላም ይሰማኛል፣ መገኘት ያረካኛል። እንደገና ተገኝ፣ አንተ እንደገና እንፈልግሃለን ጌታ ሆይ የእንደገና አምላክ ነህና እንደገና በመንፈስ ሙላን። እንደገና አባዬ እንደነበረው እንደ ጥንቱ አበርታን አባዬ። እንደገና መልሰን ጌታ ሆይ እንደገና አሳየን አባዬ። መንገዱ ጠፍቶብናል ጌታ ሆይ ሙሴ እንደተናገረ መንገድን አሳየኝ አለ። የቀናው መንገድ ያንተ ነው ጌታ ሆይ መንገድ ስተን ነው እግዚአብሔር ሆይ ሕዝብ ጠፍቷል አባዬ። በፊትህ ሞገስን አገኝ ዘንድ መንገድን እባክህ አሳየኝ አለ። ሃሌሉያ። ይህም ሕዝብ እንደሆነ ተመልከት አለው ጌታ ሆይ መንገድን ምራን አባዬ። ሕዝብህን ተመልከት ጌታ ሆይ ይህ ሕዝብ ያንተ ሕዝብ ነው። ይህ ሕዝብ የጠፋ ሕዝብ ነው እግዚአብሔር ሆይ በቤት እያለን እንኳን ጌታ ሆይ ሳናቀው ጠፍተናል አባዬ፣ ሳናቀው ስተናል ጌታ ሆይ እግዚአብሔር ሆይ ከክብራችን ወርደናል እግዚአብሔር ሆይ ዛሬ ወደ ክብራችን እንድትመልሰን እግዚአብሔር ሆይ እንደገና እንድታስተምረን፣ እንደገና እንድትጎበኘን፣ እንደገና እንድታየን ናፍቀናል አባዬ። ያንተ የሆነው ናፍቆናል። እውነተኛ ሰላም ናፍቆናል። እውነተኛ ረፍት ናፍቆናል። እውነተኛ መገለጥ አባዬ ድምፅህን መስማት ናፍቆናል። በጌታ በኢየሱስ ክርስቶስ ስም ዛሬ ጌታ ሆይ እንለምናለን፣ እንጸልያለን። ክብርህን አሳየን፣ መልሰን አባዬ ወደ ክብራችን መልሰን። እንደጠፉ በጎች ሆነናል አባዬ፣ እንደጠፉ በጎች ሆነናል ጌታ ሆይ የምንሄድበትን እንኳን አናውቅም እግዚአብሔር ሆይ ተቀላቅለናል። የሆነ ነገር አባዬ ያንተ ያልሆነ ነገር ገብቶብናል። ያንተ ያልሆነ ነገር ደባል አድርገናል እግዚአብሔር ሆይ መንገዳችን የዘጋ ነገር አለ። በጌታ በኢየሱስ ክርስቶስ መንገዳችን ይከፈት። አላራምድ ያለን ነገር በጌታ በኢየሱስ ክርስቶስ አንተ የሌለህበት አንተ ማትከብርበት ነገር በጌታ በኢየሱስ ክርስቶስ ከሕይወታችን እንዲወጣ፣ ከቤተ ክርስቲያን እንዲወጣ፣ ከኛ እንዲለይ አባዬ ያንተ የሆነ ነገር ብቻ እንዲገለጥ፣ አንተ እንድትከብር በሕይወታችን ለሌሎች የመዳን ምክንያት እንድንሆን እግዚአብሔር ሆይ ሰዎች እኛን አይተው ጌታ ሆይ አንተን እንዲያዩ ከመንፈሳዊ ጉስቁልና እንድንወጣ፣ ከመንፈሳዊ ድካም እንድንወጣ፣ ኃይላችን እንዲታደስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ኃይላችን ይታደስ፣ አቅማችን ይመለስ፣ የጸሎት መሠዊያችን ይታደስ በጌታ በኢየሱስ ክርስቶስ ስም አባዬ። እንይህ ዛሬ እንይህ የናፈቅነው አንተን ነው፣ የምንፈልገው አንተን ነው።
አባዬ የምትመራው አንተ ነህ። ከፊት የምትቀድም አንተ ነህ። እግዚአብሔር አባቴ ሆይ እንደ ሙሴ ጌታ ሆይ ለሙሴ ራስህን እንደገለጥ አስታጥቀህ እንደላከው ተአምራት አስይዘህ እንደላከው ዛሬም ጌታ ሆይ እኛን እንድትልከን እንሆኝ የምንልበት አቅም እንዲኖረን ጊዜ እንዲኖረን አባዬ በተለያየ ነገር የተጠመድንበት እስራታችን እንዲበጣጠስ በጌታ በኢየሱስ ክርስቶስ ስም ላንተ የሚሆን ጊዜ አባዬ ዳናጣ ጌታ ሆይ በዘመናችን በሕይወታችን በተመደበልን ጊዜ አባዬ ክብርህን ማየት እንዲሆንልን እግዚአብሔር ሆይ ከአንተ ጋር መስማማት እንዲሆንልን አርጎ ያልከንን አድርገን ታዘን ማለፍ እንዲሆንልን አባዬ እግዚአብሔር ሆይ አንተ ለእኛ አላጎደልክብንም። እኛ ግን በብዙ እናጎላለን፣ በብዙ እናጠፋለን። አባዬ የምትለንንም አልሰማንም። ጌታ ሆይ እግዚአብሔር ሆይ አንተን መስማት እንዲሆንልን፣ አንተን መታዘዝ እንዲሆንልን ጌታ ሆይ በዚህ ማለዳ ለምንሃለን። በዚህ ማለዳ በፊት አለን አባዬ የሚያስፈልገን በቃ ያንተ አብሮነት ብቻ ነው። ባለንበት ቦታ ባለንበት ሁኔታ ውስጥ ህመምን የሚያስረሳ ያንተ አብሮነት ነው። ጭንቀትን የሚያስረሳ ያንተ አብሮነት ነው አባዬ በመከራ ውስጥ እንኳን መከራው እንኳን ባይቆም ጌታ ሆይ በመከራ ውስጥ አንተ አብረህ ካለ ጌታ ሆይ ድል አለ። አግዘኝ ነው ምንልህ። አሁን አግዘኝ አባዬ በዚህ ጸሎት ውስጥ ጌታ ሆይ አግዘን። ወደ አንተ የሚያስጠጋ ነገር አባዬ የከለከለን ነገር አባዬ አይናችንን የጋረደ ጌታ ሆይ ጆሮአችንን የደፈነ በጌታ በኢየሱስ ክርስቶስ ስም ዛሬ መላቀቅ እንዲሆን አባዬ ፈውስ የሚሰጠውን ድምጽህን እረፍት የሚሰጠውን ድምጽህን አጥርተን እንድንሰማ በጌታ በኢየሱስ ክርስቶስ ስም አባዬ እለምናለሁ፣ ጸልያለሁ አባዬ በዚህ ዘመን በዚህ ጊዜ ጌታ ሆይ የሚያስፈልገን አንድ ነገር ብቻ ነው፣ ያንተ አብሮነት፣ ያንተ ሕልውና አባዬ። ዛሬ ማንም ማንንም የሚረዳበት ዘመን አይደለም። ማንም ላይ የምንደገፍበት ዘመን አይደለም። በምንም የምንመካበት ነገር የለንም። ትምክታችን አንተ ብቻ ነህ ጌታ ሆይ። ማለዳችን አንተ ነህ፣ ቀናችን አንተ ነህ፣ ሌሊታችን አንተ ነህ አባዬ። ፍላጎታችን አንተ ነህ ጌታ ሆይ። ያንተ መገኘት ብቻ ያስፈልገናል ጌታ ሆይና በቤታችንና አባዬ በቤተ ክርስቲያንና ባለንበትና አባዬ አንተን እንይ ጌታ ሆይ። ክብርህን አሳየን ዛሬ፣ ክብርህን አሳየን አባዬ። አንተ ክብርህን ስታሳየን እንፈወሳለን። አንተ ክብርህን ስታሳየን እንድናለን። አንተ ክብርህን ስታሳየን እንረሳለን፣ መከራውን እንረሳለን፣ ውጣ ውረዱን እንረሳለን። ጎደሏችን ይሞላል፣ ሸለቆው ይሞላል አባዬ። ከአንተ ጋር መሆን ይመቻል፣ ከአንተ ጋር መሆን ይመቻል አባዬ። አንተ ካልወጣ አታውጣን፣ አንተ ካልወጣ አታውጣን ጌታ ሆይ። አብረኸኝ ሁን አባ፣ አብረኸኝ ሁን ጌታ ሆይ። ዛሬ አብረኸኝ ሁን አባ፣ ዛሬ በዚህ ቀን አብረኸኝ ሁን ጌታ ሆይ። ዛሬ ደግፈኝ አባዬ፣ ዛሬ ክብርህን አሳየኝ ጌታ ሆይ። ዛሬ ልመና ይሄ ነው፣ ጥያቄ ይሄ ነው። የምንፈልገው አንተን ብቻ ነው አባዬ፣ ብታስፈልገው አንተ ነህ። እግዚአብሔር አባት ሆይ እናመሰግንሃለን ጌታ ሆይ፣ እናመሰግንሃለን፣ እናመሰግንሃለን። በጠርብ ሰዓት የምትደርስ ዝም የማትል አባዬ፣ ያንተ ፈቃድ ያንተ መልካምነት አባዬ ከእኛ ጋር ሁሉ ጊዜ የሚከተለን ፍቅር የሚከተለን ምሕረት የሚከተለን ጌታ ሆይ፣ ያልጠፋ ነው ከምሕረት የተነሳ ነው። ርኅራኄ አያልቅምና አላለቀም ጌታ ሆይ። ዛሬም በርኅራኄ ዓይን ታየናለህ፣ ዛሬም በፍቅር ዓይን ታየናለህ፣ ዛሬም ትጠብቀናለህ አባዬ። እንደኛ በደል እንደኛ ኃጢአት እንደኛ ክፋት አልሆነም አባዬ። ምሕረት ስላረክልን ጌታ ሆይ ተመስገን። ርኅራኄ ስለበዛ ተመስገን አባዬ። ከእኛ ጋር ስላለ ተመስገን እግዚአብሔር ሆይ።
ቀድመ የምትገኝ አባይዬ ህልውና መገኘትህ አባይዬ አባትነትህ ምሕረትህ ስለበዛ ጌታ ሆይ ተመስገን። በስቶልናል አባይዬ በስቶልናል። ተፈውሰናል ባንተ የተነሳ አባይዬ። እንቅልፍ ወስዶን አድሯል ጌታ ሆይ። በሰላም እተኛለሁ አንቀላፋለሁ፣ አንተ ብቻህን በእምነት አሳድረኸኛልና አለ። ይህን ማለዳ ማየታችን ባንተ የተነሳ ነው። ወጥተን መግባታችን ባንተ የተነሳ ነው። እግዚአብሔር አባት ሆይ ውሏችን ባንተ የተነሳ ነው። ሌሊታችን ባንተ የተነሳ ነው። ቀናችን ባንተ የተነሳ ነው። መጠበቃችን ባንተ የተነሳ ነው። አንተ ጠባቂ ነህ። አንተ መሐሪ ነህ። አንተ ትልቅ ነህ። አንተ ኃያል ነህ አባይዬ። በምናልፍበት ሁኔታ ውስጥ ሁሉ አባይዬ እየደገፍከን እያገዝከን ስላለህ አባዬ እናመሰግናለን። ደግሞ ክብር ስለሚገለጥ እናመሰግናለን አባይዬ። ስላሻገርከን ተመስገን። ዛሬን ስላየን ተመስገን። እዚህ መድረሳችን ተመስገን። በነገርንህ ሁሉ በጸለይነው ሁሉ በለመንነው ሁሉ አባይዬ መልስ ስለምሰጠን ሕያው የሆንክ አምላክ ስለሆንክ ጌታ ሆይ እናመሰግናለን። እግዚአብሔር አባት ሆይ እያንዳንዳችንን ጸሎት የሚሰሙ ሁሉ ጌታ ሆይ በፊትህ ሞገስ እንድናገኝ እግዚአብሔር ሆይ እርዳን ጌታ ሆይ። ያንተ ያልሆነ ነገር እግዚአብሔር አባት ሆይ ከሕይወታችን ተነቅሎ እንዲወጣ አንተ ማትከብርበት ተለማምደን የያዝነው ነገር ክብር እንዳይገለጥ የከለከለ ነገር በጌታ በኢየሱስ ክርስቶስ ስም ከእያንዳንዳችን ላይ ይነሳ። ዛሬ ይነሳ አባዬ፣ ከኔ ላይ ይነሳ። ይህን ጸሎት ከሚጸልዩት ጋር ይነሳ። በጌታ በኢየሱስ ክርስቶስ ስም ይነሳ፣ ይነሳ። አንፈልገውም አባዬ፣ ያንተ ያልሆነውን ነገር አንፈልገውም ጌታ ሆይ። የምታስፈልገን አንተ ብቻ ነህ አባዬ። የከለከለ ነገር አላሳልፍ ያለ ነገር ያደከመን ነገር በጌታ በኢየሱስ ክርስቶስ ስም ከኛ ላይ ቀንበር ይሰበር፣ በኢየሱስ ስም ይሰበር አባዬ። ካልወጣ ሳልወጣ ማለት ካልወጣ አታውጣን አለ እግዚአብሔር ሆይ። ይህ ትልቅ መረዳት ነው አባዬ። እኛ ካላንተ ምንም ስለሆነን ሰው ማንነቱን ካወቀ ካላንተ ሕይወት እንደሌለው ካላንተ መኖር እንደማይንችል መረዳት ነው። ይሄ የሙሴን መረዳት የሙሴን መንፈስ ጌታ ሆይ በእኛም ላይ መገለጡን በእኛም ላይ ላንተ ያለውን ቅርበት በእኛም ላይ ጌታ ሆይ በዚህ ዘመን ላይ አባይዬ እንድታፈስልን ከመንፈስ እንድታፈስልን አባይዬ የሚያነቃቃ መንፈስ በጌታ በኢየሱስ ክርስቶስ ስም የሚለውጥ መንፈስ አባይዬ የሚያድስ መንፈስ አሮጌውን የሚያስጥል መንፈስ በጌታ በኢየሱስ ክርስቶስ ስም ሚነቀለውን ሚነቅል መንፈስ ሚተከለውን ሚተክል አባዬ ወደ አንተ ማደግ እንዲሆንልን ወደ አንተ መጠጋት እንዲሆንልን በዚህ በመጨረሻው ዘመን ክብር በትውልድ ላይ እንዲገለጥ ክብር በእያንዳንዳችን ላይ እንዲገለጥ ክብር በቤተ ክርስቲያን ላይ እንዲገለጥ በጌታ በኢየሱስ ክርስቶስ ስም አባዬ ከጠፋንበት ርቀን ከሄድንበት ያንተ ያልሆነ መንገድ እንድንመለስ መንገድህን እንድታሳየን እንድትመራን እንለምናለን፣ ጸልያለን። ጌታ ሆይ ዛሬ ወደ አንተ እንጣራለን። አባ ሳናቀው ጠፍተናል፣ ሳናቀው መንገዳችንን ስተናል፣ ካናቀው ከክብራችን ወርደናል፣ ሳናቀው በስራት ውስጥ ገብተናል፣ በጠላት ወጥመድ ውስጥ ገብተናል። አባዬ አላራምድ ያለ ነገር አለ፣ አሻግረን እንዳናይ ያደረገ ነገር አለ። ጌታ ሆይ ዛሬ አላቀን አባ፣ ዛሬ አይኖቻችን ይከፈቱ፣ ዛሬ መንፈሳዊ አይኖቻችን ይብሩ፣ ዛሬ መንፈሳዊ ጆሮአችን ይከፈት። አባዬ ድምፅህን አሰማን፣ ድምፅህን አሰማን። አባዬ ተናገረን አባ፣ ተግሳጽም ቢሆን ገስጸን፣ ቁጣም ቢሆን ተቆጣን። አባዬ ምክርም ቢሆን ምከረን። ጌታ ሆይ መልሰን አባ፣ እንመለሳለን። አባዬ እንለምንሃለን፣ እንጸልያለን። ክብርን አሳየን እንላለን። የሚያስፈልገን ክብር ነው ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አባት ሆይ
ይህን ጊዜን ሰዓት እግዚአብሔር ሆይ ፊት ዝቅ ብለን ጌታ ሆይ እኔና እህቶቼ ወንድሞቼ ይህንን ጸሎት የሚሰሙ ሁሉ አባዬ ፊትህን እንፈልጋለን፣ ፊትህን እንፈልጋለን። ወደ አንተ መጠጋት እንፈልጋለን። ህልውና ያስፈልገናል። በቤታችን ያስፈልገናል። በትዳራችን ያስፈልገናል። በልጆቻችን ያስፈልገናል። በህይወታችን ሁሉ አባዬ ያንተ መኖር ያስፈልገናል። አባዬ በምንሰራው ነገር ሁሉ ጌታ ሆይ ያንተ አብሮነት ያስፈልገናል። መሪው አንተ ነህና አባዬ እግዚአብሔር ሆይ የሙሴ አምላክ ዛሬም የኛ አምላክ ነህ። ሙሴም እንደኛው ሰው ነበረ። እግዚአብሔር ሆይ አንተ ያለህ የነበርክ ነህ። እግዚአብሔር ሆይ ላልከን ነገር አርጉ ለምትለን ነገር የተጋን እንድንሆን አባዬ ቅድሚያችን ዋናችን አንተ እንድትሆን ጌታ ሆይ ሌላው ነገር አባዬ ያንተ ያልሆነው ነገር አባ በምድር ላይ የሚቀረው ነገር ላይ ትኩረታችን እዛ ላይ እንዳይሆን አባዬ መጀመሪያ ጽድቅና መንግስቱን ፈልጉ ሌላው ይጨመራል የተባለው ጌታ ሆይ በሚጨመረው ነገር ላይ ያተኮርንበት የምንባክንበት ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ዛሬ እንዲቆመባ ያንተ የሆነውን የከበረውን አባዬ የተሰጠንን አደራ መክሊታችንን እንድንጠበጥብ አባዬ ጠዋትና ማታ ስምህን እንድንጠራ ቃልህን ሜዲቴት እንድናረግ አባዬ ስንወጣም ስንገባም አንተን እያሰብን ስንተኛም ስንነሳም ጌታ ሆይ በቤትም በውጭም ባለንበት ሁሉ አንደበታችን አይምሮአችን ልባችን በአንተ እንዲያዝ በጌታ በኢየሱስ ክርስቶስ ስም ሌላ ነገር አይኑረኝ። ሙላኝ ተቆጣጠረኝ። ሌላ ነገር አይኑረኝ። ሙላኝ ተቆጣጠረኝ። ሌላ ህይወት አይኑረኝ። መንፈስ ቅዱስ መንፈስ ቅዱስ ሙላኝ ተቆጣጠረኝ። ሌላ ህይወት አይኑረኝ። ሙላኝ ተቆጣጠረኝ። ሌላ ነገር አይኑረኝ። ሙላኝ ተቆጣጠረኝ። ሌላ ህይወት አይኑረኝ። ሙላኝ ተቆጣጠረኝ። ሌላ ነገር አይኑረኝ። ሃሌሉያ እግዚአብሔር የተመሰገነ ይሁን። ጌታ ሆይ እናመሰግናለን። ይህን ጊዜን ሰዓት ስለሰጠህን ተመስገን። እግዚአብሔር አባት ሆይ መንፈስ ቅዱስ ስላገዝከን ጌታ ሆይ ስለሰማህን ጌታ ሆይ ክብርህ ደግሞ ስለሚገለጥ ጌታ ሆይ እናመሰግናለን። አንተ ለጠየቁ አባዬ ለፈለጉ ትገኛለህና እግዚአብሔር አባት ሆይ መገኘት ከኛ ጋር ስለሚሆን ክብርህም ስለሚገለጥ ቤተክርስቲያንም ስለምትቀየር እግዚአብሔር ሆይ ሁሉ መልካም ስለሚሆን ሁሉን በጊዜው ውብ አድርገህ ስለምትሰራ እናመሰግናለን። በዚህ ማለዳ ደግሞ የጸለይነው ጸሎት ስለተሰማ ተመስገን። ይህንን ጸሎት የጸለዩ ሁሉ ጌታ ሆይ ክብርን አሳየን እንዳልን ጌታ ሆይ ክብር ተገልጦ ስለምናይ በእኛ ስለምትሰራ አባይዬ ፊትህን ፈልገን ስለማናጣ ጌታ ሆይ ሁሉን ነገር ጌታ ሆይ ማድረግ የምትችል ኤልሻዳይ የሆንክ ጌታ የጌቶች ጌታ የንጉሶች ንጉስ አንተ ስለሆንክ ለሙሴ እንደተናገርከው ለእኛም ስለሚሆንልን እግዚአብሔር አባት ሆይ አብሬ ወጣለሁ አሳርፋለሁ እንዳልከው እኛንም ስለምታሳርፈን እግዚአብሔር አባት ሆይ እኔ ካንተ ጋር ሄዳለሁ እንዳልከው ከኛም ጋር ስለምትሄድ ስለምትወጣ ስለምትገባ አመሰግንሃለሁ። እግዚአብሔር አባት ሆይ ሞገስ ባንተ ፊት ስለምናገኝ እግዚአብሔር ሆይ ያልከውን ነገር ሁሉ አደርጋለሁ እንዳልከው ጌታ ሆይ ዛሬም እኛም እግዚአብሔር አባት ሆይ በስም ጸልየናል። ጌታ ሆይ የጠየቅነው ክብርህን ነው። እባክህ ክብርህን አሳየን እንላለን። እግዚአብሔር ሆይ ስለሰማህን ተመስገን። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይ፣ አሜን። እግዚአብሔር ስም የተባረከ ይሁን። እህቶች ወንድሞች፣ ይህንን የጸሎት መልእክት ብታዳምጡ ሁሉ እንግዲህ በዩቲዩብ አገልግሎቴ ቃል በገባሁት መሰረት በሳምንት አንድ ቀን በተለያየ ርዕስ ላይ ጸሎት አብረን እንድንጸልይ ግማሽ ሰዓት የሆነ ጸሎት በእግዚአብሔር ፊት እንድንሆን ብዬ ነበረ ጀምራለሁ ብዬ ነበር በዚህ በአዲሱ በ2026 እና እሱን ነው ዛሬ ጀመርኩት። ከናንተ የምፈልገው ይህንን ጸሎት ሼር እና ሰብስክራይብ እንድታረጉ እንትኑ አገልግሎቱ ጸሎቱ ለብዙዎች እንዲደርስ ነው። ብዙ ሰዎች ሲንበረከኩ መጸለይ እየፈለጉ በምን አርዕስት ላይ እንደሚጸልዩ እንዴት እንደሚጸልዩ ይቸገራሉና ይሄ በጣም ይረዳል አብሮ መጸለይና
ይህንን ደግሞ ለማድረግ ለብዙዎች እንዲደርስ ከናንተ የሚያስፈልገው ነገር ሼር እና ሰብስክራይብ ላይክ እያደረጋችሁ ብዙዎች እንዲደርሳቸው እንድታርጉ በጌታ ፍቅር እጠይቃችኋለሁ። እንግዲህ በእግዚአብሔር ፊት ሆነን በጸሎት መንፈስ ዝቅ ብለን የጌታን ፊት የምንፈልግበት ሰዓት ነው። እቶቼ ወንድሞቼ ይህንን መልእክት ደግሞ ይህንን የጸሎት መልእክት ለማዳመጥ ስለመጣችሁ በጣም አመሰግናችኋለሁ። ጌታ ይባርካችሁ። ተባረኩ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ